ሰላም ሰላም እንዴት ናችሁ? ዛሬ በጣም ቆንጆ የሆነ ለበዓል የሚሆን የዳቦ አሰራር ነው ይዤላችሁ የመጣሁት። በጣም ትወዱታላችሁ። ቪዲዮውን እስከ መጨረሻ ተከታተሉ። ለቻናሌ አዲስ የሆናችሁ ሰዎች ደግሞ ሰብስክራይብ በማድረግ ቤተሰቡን ይቀላቀሉ። አሁን ወደ አሰራሩ እንገባለን። እሺ ዛሬ እያንዳንዱን ነገር በደንብ እየለካው ነው ማሳያችሁ፣ በጽሁፍ ብቻ ሳይሆን ብዙ ጊዜ ስለምትጠይቁኝ ነው። የዳቦ ዱቄት 400 ግራም ነው የማደርገው። ብዛቱን ያው ከፍም ዝቅም ማድረግ ትችላላችሁ በዚህ መሰረት እንደፈለጋችሁት። በመቀጠል 100 ግራም መልቲግሬን ፍላወር ነው ያደረኩት። ይሄንን አሳያችኋለሁ ስዕሉን እንጀራ የጋገርኩት ቅርብ ጊዜ 2 weeks ምናምን እና እዛ ላይ ያለ ስዕሉን ለምትፈልጉ ሰዎች ከስርም ሊንክ አስቀምጥላችኋለሁኝ። እና 100 ግራም አድርገን አንድ ላይ 500 ግራም በመጋግርበት እቃ መጠን ያደረኩት እኔ። ከዛ ውሃ የምናደርገው የዱቄቱን 70% ነው፣ 350 ሚሊ ሊትር ይመጣል። ጫው ደግሞ እንደፈለጋችሁ፣ ግን ኖርማሊ እንደዚህ ለድፎ ሲሆን 2% የዱቄቱን 10 ግራም ነው ማደርገው። ከዛ እርሾ የሊጥ እርሾ ቢሆን ቆንጆ ነው ለድፎ ዳቦ። የፈረንጁንም እርሾ ደረቁን መጠቀም ትችላላችሁ፣ ግን ይሄ የበለጠ ድፎ እንዲል ያደርገዋል። እና ይሄንን የእንጀራውን ሊጥ ትንሽ ዱቄት አድርጌበት እንደዚህ ቦክቶ ነው። ከዛ ማብኪያችን ላይ መጀመሪያ ውሃውን እናደርጋለን። ከዛ ጨው፣ በመቀጠል ዱቄቱን ያደባለቅነውን ዱቄት እንጨምርና እንዳይቀጥን የእርሾን ወደ 80 ሚሊ ሊትር 50 ሚሊ ሊትርም ቢሆን ምንም ችግር የለውም ያቦካዋል። ከዛ ይሄንን ማሽን ካለን በማሽን ከሌለን በእጃችን ለአንድ ለ3 ለ5 ደቂቃ እናሸዋለን። በጣም ብዙ ማሸትም አይፈልግም። ሌላ ምንም ተጨማሪ ውሃ አልጨመርኩም። ቅድም ካያችሁት ከለካነው ውጪ ምንም አይነት ውሃ አልጨመርኩም። እና የሊጡ ውፍረት ለድፎ ዳቦ ለአምባሻም ስትጋግሩ እንደዚህ ነው መሆን ያለበት። ጠረጴዛችን ላይ ዱቄት እናደርግና እንዳይጣበቅብን ነው። ዘይት ማድረግ እንችላለን፣ ችግር የለውም። ከዛ ሊጣችንን እንደዚህ ትንሽ ጠፍጠፍ አድርገን እናጥፈዋለን። የሆነ ጉርጥብጥ ያለ እንዳይሆን በጣም ስሙዝ የሆነ መልክ እንዲኖረው እናጥፈዋለን። እንደዚህ እዚህ ጋር እንደምታዩት አጠፋ አድርጉና አድበልብለን ማብኪያ ሳህናችን ላይ እናደርጋለን። ከዛ እንደዚህ በጎድጓዳ እቃ አድርገን ለአንድ ለ2 ለ3 ሰዓት ሸፍነን ሩም ቴምፕሬቸር እናስቀምጠዋለን እስኪ ቦካ ድረስ። እና ይሄ ከ3 ሰዓት በኋላ ደብሎናል ሳይዙ፣ ወይ ደግሞ ወደ 70% የግድ ወደ ላይ መንፋት አለበት ይሄንን ፕሮሰስ ከመቀጠላችን በፊት። አሁንም እንዳይዝብን ትንሽ ሳናበዛ ዱቄት ነስነስ አድርገን፣ የሩዝ ዱቄት ነው የምጠቀመው ለዚህ በጣም ከኖርማሉ ዱቄት ይሄኛው የበለጠ ቆንጆ ነው፣ እንዳይጣበቅ ያደርግልናል። እና እንደዚህ በደንብ ከቦካ በኋላ አሁንም ቅድም እንዳደረኩት ጠፍጥፈን እናጥፈዋለን። ከዛ ይሄ የፕሩፊን ፓስኬት ካላችሁ ጥሩ፣ ከሌለ ግን ጎድጓዳ ሳህን ላይ ጨርቅ አድርጋችሁ መጠቀም ትችላላችሁ። የግድ ይሄ መሆን የለበትም። ይሄ ለዳቦ ተብሎ የሚሸጥ ነው እና 10 ኢንች ነው ይሄ። ዱቄቱን የለካሁት በዚህ ይሄ ባስኬት በሚችለው መጠን ነው። እና ትንሽ የሩዝ ዱቄት እንሰንስበታለን ከስር እንዳያጣበቅብን። ከዛ ሊጡን እዚህ ላይ አድርገን ኦቨርናይት ነው እኔ ማታ ፍሪጅ ውስጥ አስገብቼ ኔክስት ዴይ ነው የጋገርኩት። እንደዛ ሲሆን በጣም ቆንጆ ውስጡ ፍርፍር ያለ እና በደንብ የድፎ ዳቦ ጣዕም አለው። ከምትቸኩሉ ከሆነ ደግሞ ለ4 ለ5 ሰዓት እደጅ
በደንብ እንዲቦካ ደጅ አድርጋችሁ መጋገር ይቻላል። የግድ ፍሪጅ ውስጥ ማደር የለበትም። ከዛ ኮባ ካላችሁ ኮባ፣ ከሌላችሁ ደግሞ የኬክ መጋገሪያ ወረቀት አድርጋችሁ እሱ ላይ እንደዚህ ትደፉታላችሁ ሊጡን። ከዛ ቆንጆ ሳይድ ከላይ እንዲሆንልን ማለት ነውና ከስር ያደረቅነው ዱቄት ከበዛ መቀነስ እንችላለን። በብሩሽ እንደዚህ ጠረቅ አድርገን በደንብ እናዳርሰዋለን ለዲዛይን እንዲመቸን ማለት ነው። እዚህ ጋር ክር ነው የምጠቀመው። ክሩ ያው ጋይድ እንዲያረጋችሁ ነው ትክክለኛ ቦታ ላይ። እኔ መስቀል ነው የምሰራው እና መስቀሎቹን በትክክል እኩል ቦታ ላይ እንዲያርፉልኝ እንደ ጋይድ ነው የምጠቀመው። ማንኛውም ክር መጠቀም ትችላላችሁ። እያንዳንዱ መስቀል 8 መስመር ነው ያደረኩበት በየአቅጣጫው። እኩል አድርጋችሁ ሼፕ ካደረጋችሁት ውጤቱ ቆንጆ ይሆናል። አንዱ ትልቅ አንዱ ትንሽ እንዳይሆንባችሁ። እና መሀል ላይ ያደረኳት ክቧ ሰርክል እንዳልቆርጠው ነው ጥግ ድረስ እና ኤክስ የሆነውን ላይን ተከትለን እንደዚህ በቢላ የስኮሪንግ ምላጩ ካላችሁም ትችላላችሁ። እኔ ምላጩ ትንሽ ጠምዝዝ ስለሚል ይሄ ይመቻል የበለጠ ለዛ ነውና ትንሽዬ ቢላ ካላችሁ ሻርፕ የሆነች በዛ መጠቀም ትችላላችሁና እዚህ ጋር እንደምታዩት ክሮስ የሆነውን እንደዚህ ሰንጠቅ እናደርገዋለን። የፈለጋችሁትን አይነት ዲዛይን መስራት ትችላላችሁ። ግን መስቀል ከሆነ እንደዚህ መስመሮቹን የሰነጠቅናቸውን እያንዳንዱን እናያይዘዋለን። ከስር ደግሞ አነስ ያለች መስቀል እጨምርበታለሁ። ሶስቱ ትልልቅ ስለሆኑ እንደ መያዣ ነገር ማለት ነው። ከታች ትልቅ ከሆነ የምትጋግሩት እንደውም የበለጠ ቆንጆ ዲዛይን መስራት ትችላላችሁ። ይሄንን ደግሞ የግድ ድፎ ዳቦ ብቻ ሳይሆን ህብስትን መጋገር ትችላላችሁ። ይሄንን በጣም ቆንጆ ሆኖ ነው የሚወጣው። ከዛ መቀስ ተጠቅመን የሆነ የ3D ኢሜጅ እንዲኖረው እንደዚህ ብድግ ያለ ነገር እንዲሆንልን ጫፍ እንደዚህ ቆንጠጥ አድርገን ወደ ላይ ከፍ እናደርገዋለን። ከዛ እንደዚህ በፈለግነው መልኩ ዲዛይን ካደረግን በኋላ በጠፍጣፋ ትሪ ላይ አድርገን መጋገር እንችላለን። እኔ ግን እንደዚህ ጎድጎድ ያለ ሳህን ላይ መጋገሪያ ላይ አድርጌዋለሁ በደፍን ብሎ ኮባ እንዲል ማለት ነው። ከዛ ኦቨናችንን 230 ዲግሪ ላይ አስምተን እንደዚህ ለመጀመሪያው 20 ደቂቃ ከድነን እናበስለውና የቀረውን 20 ደቂቃ ሳንከድን አብስለን እንግዲህ እንደዚህ በጣም ቆንጆ የሆነ ዳቦ ሆኖልናል። እንደዚህ አድርገን ለበዓል ጊዜ ወይ ለፈለግነው ፕሮግራም እንደዚህ አድርገን መጋገር እንችላለን የሚለውን ለማሳየት ነው። በጣም ቆንጆ ፍርፍር ያለ ዳቦ ነው የወጣው። ቆርጬም ደግሞ አሳያችኋለሁ። ይሄ ላዩ በደንብ እንዲለሰልስ ከፈለጋችሁ ከዚህ በፊት የሰራሁት ቪዲዮ ላይ አሳይቻችኋለሁ። ጨርቅ አርጋችሁ ከላይ ላስቲክ በትኩሱ ሸፍኑት፣ ለስላሳ ይሆናል። ከዛ ከቀዘቀዘ በኋላ ጨርቁን ማንሳት እና ያው እንደምታዩት እዚህ ጋር በጣም ፍትፍት ያለ ነው። ውስጡ በደንብ በስሏል። ቆንጆ ነው። በመልቲግሬኑ ዱቄት ፋንታ ደግሞ ሆል ዊትም መጠቀም ትችላላችሁ። ለድፎ ቆንጆ ነው በጣም። እሱንም አድርጋችሁ መጋገር ትችላላችሁ። እና እንደዚህ እንግዲህ በጣም ቆንጆ ዳቦ ለበዓል ፋሲካ ማዘጋጀት እንችላለን። እንግዲህ ከወደዳችሁት ቪዲዮ ላይክ አድርጉ።
አዲስ የሆናችሁ ለቻናሌ ደግሞ ሰብስክራይብ ማድረግ አትርሱ። እስካሁን ስለተከታተላችሁኝ በጣም አመሰግናለሁ። በሌላ ቪዲዮ እስከምንገናኝ መልካም ቆይታ።